ዩናይትድ 5 ተከታታይ ጨዋታዎችን ማሸነፍ ሳይችል ቀርቷል። ደጋፊውም ጸጉሩን ሳይቆረጥ ሌላ 5 ተከታታይ ጨዋታዎችን ዩናይትድ እስኪያሸንፍ የሚጠብቅ ይሆናል ማለት ነው። በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ዌስት ሃምን ከሜዳ ውጭ የገጠመው ማንቸስተር ዩናይትድ 1-1 ነው በመለየት ነጥብ ተጋርቶ የወጣው ማለት ነው። በዚህ ጨዋታ ላይ ዌስት ሃሞች ይዘውት የገቡትን የጨዋታ መንገድ ከመጨረሻው የሲስኮ ጎል ውጪ በሚገባ ተግብሮ ነበር ማለት ይቻላል። ሞር መከላከልን ፎከስ ያደረገ የጨዋታ አቀራረብ ነበር ኑኖ ኤስፒሪቶ ሳንቶ ሲጠቀሙ የተመለከትናቸው። ከዛ የካውንተር አታክ ድሎችን ለመጠቀም ጥረት አድርገው ተሳክቶላቸው በቶማስ ቱቼል አማካኝነት 50ኛው ደቂቃ ላይ ጎል አስቆጥረው 1-0 መምራት ችሎ ነበር። ያንን ውጤትም ይዞ ለረጅም ደቂቃዎች በድንቅ ሁኔታ ሲከላከሉ ነበር። ነገር ግን ማንቸስተር ዩናይትድ ከተደጋጋሚ ጥረቶች በኋላ 96ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት ጨዋታውን አቻ አድርጎ እንግዲህ ከሽንፈት በመዳን በአቻ ውጤት እንግዲህ በፕሪሚየር ሊጉ 45 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጧል ማለት ነው። ዌስት ሃሞች በዚህ ጨዋታ ላይ ግን ድንቅ ተጋድሎ አድርገው ነበረ ማለት ይቻላል። ማንቸስተር ዩናይትድ እና ማይክል ካሪ ከአራት ተከታታይ ጨዋታዎች ድል በኋላ አቻ ለመውጣት ተገደዋል ማለት ነው። ለማንኛውም ይህ ደጋፊው ጸጉሩን ሳይቆረጥ ለሌላ 5 ተከታታይ ጨዋታዎች ዩናይትድ እንዲያሸንፍ የሚጠብቅ ይሆናል ማለት ነው። 493 ቀናቶችን ጸጉሩን ሳይቆረጥ እንደቆየ የሚታወቅ ዩናይትድ 5 ተከታታይ ጨዋታዎችን እስኪያሸንፍ ማለት ነው። እነዛ ቀናቶችም የሚቀጥሉ ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በርካታ ትኩረት የነበረው ከዚህ ጨዋታ ጋር በተያያዘ እዚህ ደጋፊ ላይ ነበር። ስለዚህ ደጋፊ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። አርሰናል መቼ ይከላከል? ተናገርኩ እኮ አይቆረጣትም። እኛ ቆመን ዘንድሮ ይሄ ሰውዬ አይቆረጣትም፣ ይቀምላታል። የሚያሳዝነው ምን ታውቃላችሁ? ዮንዚማም አብሮ ቀመለ። ይመቻችሁ ብቻ አይቆረጣትም። ተናገር። ኋላ የመጣ አይና ወጣ ወያለው ሐራም ፉትቦል ይጮታል እንዴ? ይቅርታ ወያለው እስካሁን ለተደብቆ ተደብ ይቅርታ። እኔ እኮ ከአምስት ጨዋታ እኮ አራት ሚና አንዱ ድሮ እኮ መጥፎ አይደለም። 90 ላይ ያገባ ነው ግን ያጽገ አልተላጭ። እኔ ተናድጃለሁ። ያጽገ ብቻ እንጂ ቲሙ ኖርማል እኮ መነሳሳቱ አልሽሰበባይነቱ በቃ እስከ 90 ደቂቃ መጋደሉ ምን አለ ካዝሜሮ ይኳስ በጸደቀልኝ ምን ነበር። ሲስኮ ማግባቱ አንድ መልካም ነገር ነው ግን በያጽገ አልተላጭ። ያ ሾታ ላይ አቻ እኮ መጥፎ ውጤት ሆኖ አይደለም። ያ እከካም ፎቃቃ እጤም ጸጉሩን አለመቆረጡ ነው የሚያናድደኝ። ማርያምን በጨዋታውም አልተናደድኩም፣ በምንም ነገር አልተናደድኩም። ማርያምን በምንም አልተናደድኩም። ያ እጤም ገና ይቀምላል። እኛ እናሸንፍ እሱ ይቀምላል። ኧረ በኢየሱስ ስም ኧረ ተነደድኩ። ምድረ ሸፋፋ ምድረ ሞጀሪያ ቅማላም እከካም እኔ አራት ጨዋታ አልፈን አምስተኛ ጨዋታ እኮ ነው። ወይኔ የአባቴ አምላክ ያዋርዳችሁ እናንተ እከካሞች፣ አልፈላችሁም። ጸጉሩን አስቆርጠነዋል እኮ ጀማው። ለምንድን ነው ተቆርጧል እኮ እና ፈልጉት። በዚህ ሰዓት እሱ እየተደሰተ ነው። የዩናይትድ ደጋ ወይኔ ሴስኮ ገብተህ እኮ ቢያንስ 1 ነጥብ እኮ ያገኘ ነው። ወይኔ አዋረዱን። ወይኔ ትላልቅ ክለብ አሸንፈን መተን አረ ተቃጠልኩ፣ ነደድኩ በዚህ ክለብ። 5ኛ ጨዋታ ሰው ዘላስት ከዌስትሃም ከመጨረሻ ክለብ ካለ ወይኔ እናቴ ነደድኩ። ላንተ በላኝ፣ ላንተ አሳክከኝ። በቃ እስቲ ድሬ ደግሞ ፍቅር በቃ ደረደው። በቃ ይቅርብ፣ ይሄ ነገር ይቅርብ፣ ደረደው። በቃ ድሬ ሉክ ሊያምርብህ ይችላል፣ ደረደው። በቃ እኔ አሁን ልላችሁ የመጣሁት ከያንጎ ፕሮ ከፍተኛ ገቢ ያገኙ ፕላስ ደግሞ ቦነስ የሚያሸንፉ በሳምንት እስከ 45,000 ብር ድረስ። ሌላው ደግሞ ቢሮ ድረስ ሄዳችሁ መመዝገብ ሳይጠበቅባችሁ ያንጎ ፕሮ አፕሊኬሽንን ከመተግበሪያ ወይም ከአፕ ስቶር ላይ አውርዳችሁ በ5 ደቂቃ ብቻ መመዝገብ ትችላላችሁ። ያንጎ ፕሮ ይለያል። ሁላችሁም አሁን ተመዝግባችሁ ስራችሁን መጀመር ትችላላችሁ። ይመቻችሁ። አንተ ኧረ እባክህ ልታስቆርጥ አይደል? ታገዝኩ እኮ ከ1 2 3 4 ጨዋታ ታገዝኩ አይደል? ደካማ ዌስትሃም ቀረህ አይደለ? አዳከመ፣ ለጠበ፣
አባኬጂ ነው አንተ ቅጫም ልታራግፍ የምትሞክረው? ገና ሙሉ ቡድንህን ቅጫም በቅጫም ይሆናል። ይኸው ግልጽ ልንገርህ፣ 5 ተከታታይ ጨዋታ ለማሸነፍ ድጋሚ መወለድ አለብህ የኔ አባት። ድጋሚ ይኸው አዲስ ፕላን ይዤ ልመጥቻለሁ። ከዚህ በኋላ የአንተ ተጫዋቾች ራሱ ቻሌንጁን ከጀመሩት ማለት ነው የኔ ወንድም ቅጫም በቅጫም ነው የሚሆኑት። አይደለም ሊያሳኩት ይቅሩና ቅጫም በቅጫም ነው የሚሆኑት ለማለት ለፈንጭ ነበረ። እኔ መዘልባውን ዘልባለሁ ማለት ዘልባለሁ። ሃንግማን አቻ ስለወጣ አንቺም አቻ ወጣሽ። ለቶፕ 4 ስፔስ አሪፍ ለሁሉም ቪክትሪ ማለት ባለቀ ሰዓት 94-95ኛ ደቂቃ ላይ ጎል አግብተው አድርጉ ለጥማም ዌስትሃም ነበር 3 ነጥብ የሚገባው። ምንም ቻንስ አልተሞከረበትም። ይሄ ሰውዬ ማን ነው? ይቀምላል፣ ቀምሎ ይደረጃል። ገና ማን ነው? ድሬድ ነው የሚሆነው። ድሬድ ገባ አይደለ? አድርግ የሚሆናቸው ሰዎች ማለት 1000 game 1000 days until Man United win 5 games in a row ሲል ትሰማዋለህ። ገና መቼም አታሸንፉም መቼም። ዌልካም ቱ ዘ ፕሪሚየር ሊግ። እስካሁን እኮ ንቀውሽ ነበር፣ ቡድኖች ንቀውሽ እየገቡ ነበር ስታሸንፍ ነበር እድል እየሰጡሽ ስትከበሪ። አሁን እኔ ምጮታሽ 3 ዓመት ሙሉ እንደዚህ ነው ከዌስትሃም ጋር እንደዚህ አይነት እየጮት ያለው ፕሪሚየር ሊግ ላይ ያሉት እንደዚህ ነው የሚገጥሙኛል ማለት ሲጀመር። ሊቨርፑል ራሱ አቅለምናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው። አንቺ ሚድ ብሎክ አሰቃየሽ ገባሽ አይደለ? ምን ሆነሽ ነው አንድ ኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም። ያ ሰውዬ ግን ይቀምላል። ከዜሮ ነው የሚጀምረው። ገባሽ? ከዜሮ ይላል። አሁን የነገውን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል። ቤተሰብ ይህን ትበላለህ። ዩናይትዳቸው ወጥቷል። አሪቻላል እንዴት ነው ማችሉት? ቆይ እንዴት ነው ማችሉት? እንደ ዌስትሃም አይነት ግን ውጤት ማስጠበቅ የማይችል ቲም በህይወት ይቻላል። ምንድነው ያውላ ሰዓት መጨረስ ትችሉ ነበር። ካውንተር እየሄዳችሁ ምናምን ማን ሼስኮ ገብቶ ምን አይነት ጎል ነው ያገባው? ማኔ ቫን ፐርሲ ኬዝ ነው ጭራሽ የማይገባ ጎል። ምን አይነት ፊኒሺንግ ነው! እግዚአብሔርም ማለት ሼስኮን አደንቋለሁ። በጣም የሚያምር ጎል ማለት። ይሄ ሰውዬ መች ነው የሚቆረጠው? ተከታታይ 5 ጌም ማሸነፍ አቅቷችሁ ነው እናንተ 5 ጌም ሳታሸንፉ እኛ 4 ዋንጫ እንበላለን። ይውላችሁ ልንገራችሁ በስትክክል ስዊ 5 ጌም ሳታሸንፉ 4 ዋንጫ እንበላለን። ምንድነው? እንዴት ነው ማትችሉት? እኔ ግን ደስ ብሎኛል ዛሬ። ማን ዌስትሃሞች ዲዘርቭ ያደርጉ ነበር ማሸነፍ። ጭራሽ አቸው አይገባችሁም ነበር ማለት ነው። ምንድነው? ምን አይነት ሰከንድ አፍ ነው የተመለከትነው? ማን ሰመርቬል ብቻውን ኩክ ሙሉ ቲማችሁን ኩክ አርይ ይችላል ሰመርቬል በስመ ይሄ ቅማላም የሆነ ሰውዬ እያለ ማለት ነው። ይሄ ቲም ምንም ሊቀር እኔ ለራሴ ቲም ራሱን እዚህ አልቋጥርኩም። ዛሬ እንድታሸንፉ አልገባም። ምን አይነት ነገር የተካሄደ ነው? ይሄ ሁሉ ህዝብ አሁን የማንቸስተር ጨዋታ ላይ ይመስላል የቆየው። ይሄ ሰውዬ ይቆረጣል አይቆረጥም የሚለው ለማየት ነው። በእውነቱን ነገር ተባለ ለማንቸስተር ዩናይትድ ይሄ ውጤት መጥፎ አይደለም፣ የሚገባውን ያገኘው ለማለት በቃ ፌር የሆነ ውጤት ነው። ግን ይሄ ሰውዬ በቃ ከርስ ሆኖባቸዋል ለዚህ ቲም። እንደዚህ ነገር ደግሞ እንደሚፈጠር የታወቀ ነበረ። በስማም ስንት ነገር ነው የተወራው። ዛሬማ እኔ አማድ እንደዚህ እኔ ምንድነው እንደዚህ እኔ ከአፍሪካ ዋንጫ ከመጣ በኋላ ሰውየው ጤነኛ አይደለም። ምንም አቋሙ ወርዷል። በጣም ነው የወረደው። አንዳንድ ኳሶችን ራሱ መታት የሚችለው ኳስ ነበር ሲያቀብል ነበር። ሴስኮ ግን ያን ኳስ እንዴት ነው የመታው? አንተ አቻ እንኳን ማለቁ እግዚአብሔርን። ይሄ ሰውዬ በቃ ይሰክስ ይፍታ። ይሄ ቅማላም ሰውዬ እያለ ዩናይትድ እንዴ አቻላለቀም ጨዋታው። እኔ ምን አባቱ ነው የሚሰራው? ዳሎት ያን ሁላ ሰዓት ምን አባቱ ነው የሚሰራው? የኔ ጥያቄ እሱ ነው። ሴስኮ ተባረክ ከመሸነፍ አድነ ነው። ምን አባቱ ነው የሚሰራው? ያደደብ ዳሎት እስከዛ ድረስ ሲያሞግሱት የማይወድ ሰው ሁሌ እሱ ሲረገጥ መኖር ያለበት ሰው ቢኖር ዳሎት ነው። ሁሌ ሲረገጥ መኖር ያለበት ሲያሞግሱት አይወድም። ካሪክስ ምን ሆኖ ነው እሱን ማዝራዊን እኔ ካዝሚሮ ቢሆን ቢጫ ካርድ ያየው ቆይቷል ይወጣ። በዳሎት ምክንያት ነው ያጣነው ይሄን ነጥብ ዛሬ። ማይረባ ሁሌ ያዙይ ደግሞ እንደው በተገኘበት የሆነ ነገር ቢደረግ ይሄ በቶንዶስ ብቻ አይደለም የሚመጣው ነብይቴ እሱ ነው። አንድ ሙጣንቲን እዚህ ጥሎብን ሌላው ደግሞ ይረሳውት ነው። ኳስ ዝም ብሎ እንደው የተገኘው ኳስ እሺ በማሻማት ተገኛ ጀምሮ እስኪያልቅ ድረስ ዝም ብሎ ማሻማት ካልተሳካኩ ሌላ ነገር እኮ ትሞክራለህ።
በሎ ብሎክ ነው እየተጫወቱ ያሉት። አይ ነው ግን ዝም ብለህ አታሽ ማሻማት። አረ ባለፈው እዛ በኦልድ ትራፎርድ ሜዳ እንደዚህ እንተ ተመስገን አንድ ነጥብ ማግኘታችን አለመሸነፋችን ጥሩ። ዋናው ነገር እሱ ዳሎት ግን የሥራህን ይስጥህ አንተ። አረ በኢየሱስ ቢስሚላህ አይደለም ግን አልሐምዱሊላህ። ይሄንስ ማን አየበት እንዴ? አቻን እንደ ሽንፈት ማየት ከጀመር አልሐምዱሊላህ። በቃ ምን ደረገ ግን? ቡዳ በልቶን ነው። በቃ ቡዳ በልቶን ነው። እኔ ግማሽ ተበሳጨለ፣ ግማሽም ደግሞ ይሻላል ብያለሁ። መቼም ለዋንጫ ልማር ነው የምንጫወተው። በዛው በደረጃችን እንቀጥላለን። ፋሚሊ ሴስኮዬ አላህ እድሜ ይስጠው። እንደው በገባ በወጣ ቁጥር እንደው የምትስመው ሚስት ይስጠው። አተረፈን። ምንም ቢሆን ሽንፈት አሁንም እንደረሳን ነው። አንድ የለንደን ቡድን ብቻ ገገመችብን። ሌላውን እኮ እየጠራን ነው የለጠለጥ ነው እኮ አፍልቼ ነበር ድሮም። ግን መጨረሻ ላይ አማድ ራሱ ያንን ኳስ ምን እንዳደረገው አላውቅም። መጨረሻ ላይ ሴስኮ ግን አተረፈን። ያ ሰውዬ እኔ ለምን አይቀምልም? ምን አገባኝ? ስለዛ አይመለከተኝም። የራሱ ጉዳይ እሱ ነው። እንደውም እንደዚህ እየቋጠረብን ያለው እንደው ወይ እንደው ወደ አኬራ እንደው ለሰው ግን ክፉ አይመኝም። ግን ፋሚሊ በመሃል ደስታም አለ፣ በመሃልም ያቺ ባለቀ ሳሰር ተቆጥረች። ግን 3 ነጥብ ይገባል ነበር፣ ያስፈልገን ነበር። ግን ይሄንስ ማን አየበት? አልሐምዱሊላህ ማለት ነው። ለበጎ ነው። ለማንኛውም እስቲ በጨዋታ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳረሳ። ግሎሪ ማን ዩናይትድ። እኔ መድኃኒዓለምን አሁን እሴን ሰውዬ ፈራሁትኝ። ሙጣም ጢማም ጠንቋይ የሆነ ነገር ነው። የሆነ አዚም አለበት። ክለባችን 5 ጨዋታ ካሸነፈ ነው የምቆረጠው አለ። 4 የሚገራርሙ ጨዋታዎች ያሸነፈን፣ 5ኛው በዌስትሃም አቻ። ቀምለህ ትኖራታለህ። እንኳን ደስ አለህ። አንተ ተቆረጥክ ማለት ዓለም ረሳ። በዩናይትድ ምክንያት እንደዚህ ታወቅ። ቢሳካ ያልተከፈለው የቀረ ብር አለ ወይ? አረ በመድኃኒዓለም አስቸገረን። እኔ ከዚች ኳስ በኋላ ተስፋ ቆረጥኩኝ። አረ ማንቺ ኦሮሞ ሲተርት ምን ይላል? ሀዊን ሂናር ከሙ ከንበርባደን ሁንዳ ሂናር ገተን ይላል። ምን ለማለት ፈልጎ ነው? ምኞት አይከለከልም፣ ልጁም አይከረከምም። በዚህ ውጤት ማን ነው የሚናደደው? ፉር ለማስቆረጥ የገባው ዩናይትድ ነው ወይስ ከወራጅ ቀጠና ለመውጣት የሚታገለው በሜዳው የተጫወተው ዌስትሃም ነው? ማን ነው በዚህ ውጤት የሚበሳጨው? 3-2 የታላችሁ? አይ ቆረጣትም። ፔጃቸው ላይ ሎቪዲዮን አፕፔዲዮን ቤቢውን ክሊንከት ምናምን እያሉ እያስመረጡ ነበር። ሲጀመር ልጁ ራሱ ላይ ቋጥራል። ጸጉሯ ወርዶ ጸጉሯ ወርዶ ይጠቀልላል እንደ ዘንዱ። ጸጉሯ ወርዶ ይሄ ሲጀመር የወጠም ጢማም ልጅ ነው። የዩናይትድ ደጋፊ አይደለም። እንዴት አባቱ የሚያቃጥል ሰውዬ ነው። ይሄ ሰውዬ ነው በቃ ሲያስቋጠርብን የዋለው። ሲያስጠላ በመድኃኒዓለም በዌስትሃም ልንሸነፍ ነበር እኮ ጭራሽ። አረ እንዴት አባቱ የሚያስጠላ ሰውዬ ነው። ማን ይሄንን ቻሌንጅ ተቀበለ ያለ? አረ አሁን ቀጣይም 4 ጨዋታ ብናሸንፍ ይሄ ሰውዬ እያለ 5ኛ ጨዋታ ተከታታይ ማሸነፍ ህልም ነው። አረ ዛሬ አማድ ምቦሞ ኩኛ ፈርስታፍ በስማ ብሩኖ ራሱ ፈርስታፍ የለም ነበር። ሴስኮ ሴቭ አረገን ቢያንስ። አረ አማድ ራሱ የመጨረሻውን ኳስ ወይ በስርዓት ማቀበል ወይ ራስ መሞከር። አረ በስማ ስንት ነገር ሉዝ እንዳረገ 3ኛ ተቀምጠን ነገ ቪላ ላይ እኮ መቋጠር የምንችልበትን አጋጣሚ ካንገቱ ነው ይሄን ሰውዬ መቁረጥ። ማንቸስተር ዩናይትድ ጨዋታው ከተጠናቀቀ በኋላ ብሩኖ ፈርናንዴዝ መልበሻ ቤት ውስጥ በካሪክ በደረሰበት ጥፋት አማካኝነት ፔናልቲ ተሰጥቶ ያንን ፔናልቲ ወደ ግብነት ቀይሮ 2-1 በሆነ የህልም ውጤት ማንቸስተር ዩናይትድ አሸንፏል። ብሩኖ ፈርናንዴዝም ከጨዋታው በኋላ እዚህ ደረጃ እንድንደርስ ያደረገን ተአምራዊ የስቦዝ ላይ ቅጣት ምት ነው ሲል ገልጿል። ከዜናዎቹ ጋር እኔው ራሴው ነበርኩኝ። ደህና አደሩ። በቃ የስፔን ክለቦችና የጀርመን ክለቦች የሶሻል ሚዲያ አድሚኖች በቃ ሲላጡብን ነው የሚውሉት። ሲላጡብን። እኛ እኮ አገር ውስጥ ብቻ አይደለም እኮ የተያዝነው ጎበዝ። አገር ውስጥ ብቻ ነፉአድ ብቻ እኮ አይደለም የሚያዙን እኛ
ስፔንም ጀርመንም ደግሞ ትላልቅ ክለቦች እኮ ነው የሚላጡብን፣ ትላልቅ ክለቦች። እኔ ሲጀመር ይሄ ልጅ እንደማይቆረጥ ያወቅኩት የኛ ሀገር ጸጉር ቆራጭ ያ ልጅ እኔን እንግሊዝ አመቻቹልኝ ሄጄ ልቁረጦ ሲል እንደማይቆረጥ የዛን አውቄያለሁ። የዛን እኔ ያወቅኩት በቃ ሲጠም ነው። አንዴ አይጥመም ነው ጎበዝ፣ አይጥመም ነው። ከጠመመ ጠመመ እኮ ነው። ምንም የሚቃና ነገር የለም እኮ እሱ ጀሊሉ ነው። ጀሊሉ ነው ሁሉ ነገር የሚያቃን ነው። ወደ እሱ ብንጸልይ ይሻለናል ጎበዝ። ደሃመርስ እንግዲህ መዶሻዎቹ ጸጉር ቤቱን ዘግተውታል፣ አይቆረጥም ብለው ማለት ነው። ባለቀ ሰዓት እስከ 90 ጠብቃችሁ አንድ ኧረ በስመ አብ ሸሽኮ ቢያንስ አጎቷል። እና የባለ ጸጉራሙንም ሪያክሽን ላሳያችሁ። አይ ቲንክ ሲገባባቸው ወይ ፊሽካው ሲነፋ ያደረገው ሪያክሽን የሚገርማችሁ ማን ዩናይትድ 5 ተከታታይ ጌም ሊያሸንፍ የነበረው ፕሪሚየር ሊግ ላይ ነው። ያውም ልጁ ባለ ጸጉራሙ ማለት ነው ምንም አይነት ኮምፒቲሽን ላይ ብቻ 5 ኢኔሮ ነው ያለው። ግን ዩናይትድ እንደውም አሪፍ ነው ሄዷል፣ በጣም የሚገርም ሄዷል። 5 በተከታታይ ሊያሸንፍ የነበረው ፕሪሚየር ሊግ ላይ ነው። የጣለው ደግሞ ላለመውረድ ከሚራገጠው ከዌስትሃም ጋር ነው። ይህንን ደግሞ ፕሪዲክሽን ስሰራ የተናገርኩት ነገር ነው። ግን እኮ አስባችሁታል? 5 ኢኔሮ እኮ በጣም ከባድ ነገር ነው ለቶፕ አሁን ለምሳሌ አርሰናል ነው ቶፕ ላይ ይገኛል የምትሉት። አርሰናል ራሱ አሁን 5 በተከታታይ ጌም ማሸነፍ እኮ አዛ ነው። 5ኛው ላይ አቻ ሊወጣ ይችላል ወይ 2ኛው ላይ አቻ ይወጣል ምናምን ሊያሽ በጣም አዛኮ ነው። እንኳን ለዩናይትድ በዚህ አቋም ሌላ አመት ሊፈጅበት ይችላል። በቃ ይሄ ምን አመት በጣም ብዙ ጊዜ ሊፈጅበት ይችላል። ቶፕ ሆኖ ራሱ ዩናይትድ ቻምፒየንስ ሊግ እኮ አሁንም ሊገባ ይችላል። ግን 5 በተከታታይ ማሸነፍ በጣም ከባድ ነው። አላወቀም እንዴ ልጁ 3 ኢኔሮ ቢልሽ? እኔ በውጤቱ ተደሰቱ እዘኑ አይመለከተንም ማለት የኛ ዋነኛ ቋጠሮ የሰውዬ ጸጉሩ እንዳይቆረጥ ነበር። ያ ደግሞ በአግባቡ ተሳክቶልናል። እናንተ ናችሁ አሁን እኛ የሆነ ለዋንጫ የሚጫወትን ቡድንና ክሪቲሳይዝ የምታደርጉት የዋንጫ ሜንታሊቲ የለም ምናምን ያላችሁ የምትወሩት ማለት ነው። እኛ ለዋንጫ ነው። እናንተ ይህን ሰውዬ 4 ጌም በተከታታይ ማለት በሚገባ ፐርፎርም አድርጋችሁ ትልልቅ ቡድን እያሸነፋችሁ መጣችሁ ይህን ሰውዬ ጸጉር ለማስቆረጥ እንኳን ምን ያህል ፕሬሸር የሆነ አላር ምን ያህል ጫና ውስጥ ናችሁ የሚያስጠላ ጨዋታ እንድትጫወታችሁ ማለት ነው። በስማ ጭራሽ እኮ ስቷችሁ ወደ መጨረሻው እኔ ኖኖ ስፕሪቶ ሳንቶስ በጣም ያሳዘነኝ እግዚአብሔር ወደ መጨረሻዎቹ አካባቢ የሳቷቸው ጎሎች ዋጋ አስከፍሏቸው እንጨዋታው እንደዚህ ያ ቤንጃሚን ሴስኮ አጨራረስ የሚገርም እንዳለ ሆኖ ማለት ነው። አይገባችሁም ነበር። በጣም ነው ያሳዘኑኝ። ዋናው ግን የኛ እንትናችን ተሳክቶልናል። እኛ ቋጠሯችን በሚገባ ተሳክቷል። ኖ ሄር ካት ቱዴይ። ወይኔ ቋጠሮ! ኧረ የአርሰናል ደጋፊ ቋጠሮ ከባድ ነው። እኔ ለዛሬ አልቋጠርኩም። ልጁ እንዲቆረጥ ነበር የቋጠርኩለት። የአርሰናል ደጋፊ ቋጠሮ ግን አያምጣው ነው። አቻ ራሱ በመጨረሻ ደቂቃ ማለት ነው። ይሄ ልጅ በቃ ምን ይሻላል? በቃ መቅለሙ እኮ ነው እንዴ ድሬደ መሆኑ ነው። በቃ እኔ ስጀመር አንድ ነገር ልንገራችሁ። ይሄ ሙስተምት ኢማም እንዲቆረጥ አይፈልግም። ኮንቴንት ያልቅበታል። ባይዞ አውቆ ነው። እዚህ ጋር እንደምታዩት ባይዞ ሲገባበት አበደ። ግን እኔ ሲመስለኝ አውቆ ነው እንጂ የሚፈልግ አይመስለኝም። ምክንያቱም ኮንቴንት ያልቅበታል። ከአሁን በኋላ ደግሞ 5 ጌም ይጠብቃል። አስቡት። በጣም ከባዱ ቻንስ የነበረ አባከነ። ሻሼም ነጥብ ጣለች ማለት ነው። ሻሼ እንግዲህ ራሴ እጄ ዋንጫ በላለሁ ምናምን ብላ ሞራል ትንሽ አላ ሳታቅ ነው። እሺ ይቅርታ እናድርግላት። ሳታቅ በቃ በተነሳስታ ሰው ገፋፍቷት ነው ያ ዋንጫውን እኔ ራሴ እጄ በላለሁ ያለችው ሳታቅ ነው። ኤኒዌይ ከባድ ጌም ነበረ። በአቻ ተጠናቋል። አትሊስት የሆነ ነገር አግኝታችሁታል እንደ ክለብ። ልጁ ግን በጣም ነው ያሳዘነኝ። የምር በጣም አሳዘነኝ። የአርሰናል ደጋፊ ቋጠሮ ከባድ ነው።